ፓኪስታን ከአፍጋኒስታን ጋር በምትዋሰንበት ድንበር ላይ አዲስ ግጭት ከተከሰተ በኋላ በአፍጋኒስታን መንግስት ላይ ግልጽ ጦርነት አውጃለች። ይህ ሁኔታ የተከሰተው ፓኪስታን አርብ ዕለት ካቡልና ካንዳሃርን በአየር ከደበደበች በኋላ ነው። ይህ ጥቃት የበቀል እርምጃ ነው ያለችው ፓኪስታን 133 የአፍጋኒስታን ተዋጊዎችን መግደሏን አስታውቃለች። አፍጋኒስታን በበኩሉ 55 የፓኪስታን ወታደሮችን መግደሏን አስታውቃለች። ትግስታችን ገደቡ ላይ ደርሷል። አሁን በእኛና በእነሱ መካከል ግልጽ ጦርነት ታውጇል። የፓኪስታን የመከላከያ ሚኒስትር ካዋጅ አሲፍ አስተያየት ነው። ሚኒስትሩ የፓኪስታን ጦር በአፍጋኒስታን ላይ ጋዛብ ሊልሃቅ የተባለ ዘመቻ መጀመሩን አስታውቋል። በፓኪስታንና በአፍጋኒስታን መካከል የቆየው የእርስ በርስ ግጭት አሁን ወደ ቀጥተኛ ጦርነት ተለውጧል። ይህ ጦርነት በቀላሉ የሚያበቃም አይመስልም። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የፓኪስታን ጦር በካቡል ካንዳሃርና ፓኪቲያ ያሉ የታሊባን ወታደራዊ ተቋማትን በአየር ከደበደበ በኋላ ግጭቱ ከድንበር ግጭት ወደ ጦርነት ደረጃ አድጓል። ፓኪስታን በአፍጋኒስታን ውስጥ የተጠለሉ ታጣቂ ቡድኖች በድንበሯ ላይ ጥቃት ፈጽሟል ስትልም ከሳለች። በሌላ በኩል የአፍጋኒስታን ታሊባን ፓኪስታን ድንበር እየጣሰች ነው ሲል ተከራክሯል። ይህ የቆየ እርስ በርስ ግጭት አሁን ወደ ቀጥተኛ ጦርነት ተለውጧል። የፓኪስታን የመንግስት ብሮድካስት ፒቲቪ ኒውስ እንደዘገበው የፓኪስታን ኃይሎች በካቡል ካንዳሃርና ፓኪስታን የሚገኙትን የአፍጋኒስታን ታሊባን አስፈላጊ ወታደራዊ ተቋማት ኢላማ እንዳደረጉ ዘግበዋል። ሪፖርቱ በካቡል ቢያንስ 2 የብርጌድ ዋና መስሪያ ቤቶች በጥቃቶች ወድመዋል። በካንዳሃር ደግሞ 1 የብርጌድ ዋና መስሪያ ቤት ወድመዋል። በተጨማሪም በካንዳሃር የጥይት ማከማቻና የሎጂስቲክስ ጣቢያ ወድመዋል። በተመሳሳይ በፓኪቲያ ወታደራዊ መስሪያ ቤት ወድመዋል ብለዋል። ፓኪስታን የውስጥ ጉዳይ ሚኒስትር ዋሲን ናቅቢ የአፍጋኒስታኑ ታሊባን በሲቪሎች ላይ ያነጣጠረ ጥቃት መፈጸሙን አውግዘዋል። ሚኒስትሩ የአፍጋኒስታኑ ታሊባን ንጹሃን ዜጎችን ኢላማ ለማድረግ አጸያፊ ሙከራ አድርጓል ሲልም ወንጅሏል። ቡድኑ ከባድ መዘዝ እንደሚጠብቀውም ዝተዋል። ሚኒስትሩ ደህንነታችን አደጋ ላይ እንዲወድቅ በጭራሽ አንፈቅድም። ሁለቱ ወገኖች በስፋት የተለያዩ የጉዳት አሃዛዊ መረጃዎችን ሪፖርት አድርገዋል። የአፍጋኒስታን የመከላከያ ሚኒስትር 55 የፓኪስታን ወታደሮች መገደላቸውን ገልጿል። አስከሬናቸው ወደ አፍጋኒስታን ተወስዷል። በርካታ በሕይወት የተያዙ ወታደሮችም አሉ። ሚኒስትሩ 19 የፓኪስታን የጦር ሰፈሮችን አመድ ማድረጉንና ጥቃቱ ከተጀመረ ከ4 ሰዓታት በኋላ እኩለ ሌሊት ላይ ውጊያው መጠናቀቁን ተናግረዋል። የፓኪስታን የማስታወቂያ ሚኒስትር አቶላ ታራር በአሁኑ ጊዜ ጋዛብ ሊልሃቅ የተባለ ዘመቻ መጀመሩን ገልጸዋል። የተገደሉት የፓኪስታን ወታደሮች ቁጥርንም ወደ 2 ዝቅ አድርገዋል። ሌሎች ሰዎች ቆስለዋል። 36 የአፍጋኒስታን ተዋጊዎች መገደላቸውንም ሪፖርት አድርገዋል። የፓኪስታን ጠቅላይ ሚኒስትር ቃል አቀባይ ሼህባዝ ሻሪፍ ሙሻራፍ አሊ ዘይዲን በበኩላቸው የፓኪስታን ወታደሮች መማረካቸውን አስተባብለዋል። ነገር ግን 133 የአፍጋኒስታን ተዋጊዎች መገደላቸውንና ከ200 በላይ መቁሰላቸውን ተናግረዋል። 27 የአፍጋኒስታን ጦር ሰፈሮችም ወድመዋል። 9 ተዋጊዎች መማረካቸውንም ተናግረዋል። ሟቾች የት እንደተገደሉ ግልጽ አይደለም። በካቡል ፓኪያና ካንዳሃር በተፈጸሙ ጥቃቶች ብዙ ተጨማሪ ጉዳቶች እንደሚኖሩም ጠቁመዋል። ይህ በሁለቱ ወገኖች መካከል ኢንፎርሜሽን ዋርፌር ወይም የመረጃ ጦርነት እንዳለ ያመለክታል። ይህም በኳታር የሚመራው የተኩስ አቁም ስምምነት እየተደናቀፈ መሆኑን ያሳያል። ከዚህ በፊት አፍጋኒስታን በፓኪስታን ድንበር ጥቃት ከፍታ ከ12 በላይ የፓኪስታን ጦር ሰፈሮችን ተቆጣጥራለች። አንድ የአፍጋኒስታን ባለስልጣን እንደተናገሩት በቶርኩሃም ድንበር አቅራቢያ በተፈናቃዮች መጠለያ ጣቢያ ላይ በተፈጸመ ጥቃት ቢያንስ 7 ሲቪሎች ቆስለዋል። ከነዚህም መካከል አንድ ሴት ከባድ ጉዳት ደርሶባታል። ከጥቅምት ወር ጀምሮ ድንበሩ ተዘግቶ ቢቆይም የአፍጋኒስታን ስደተኞች እንዲወጡ ተፈቅዶላቸዋል። በፓኪስታን የድንበር በኩል ፖሊስ ነዋሪዎች ደህንነታቸው ወደ ተጠበቀ አካባቢዎች እየወጡ መሆኑን ገልጸዋል። ወደ አፍጋኒስታን ለመመለስ ሲጠባበቁ የነበሩ አንዳንድ የአፍጋኒስታን ስደተኞች ደህንነታቸው ወደ ተጠበቁ ቦታዎች እንደተዛወሩም ተናግረዋል። ፓኪስታን በጥቅምት ወር 2023 ስደተኞችን ለማባረር ሰፊ እርምጃዎችን ወስዳለች። ከዚያ ጊዜ ጀምሮ በሚሊዮን የሚቆጠሩ ሰዎች ድንበር አቋርጠው ወደ አፍጋኒስታን ገብተዋል። ባለፈው ዓመት ብቻ 2.9 ሚሊዮን ሰዎች ወደ አፍጋኒስታን እንደተመለሱ የተባበሩት መንግስታት የስደተኞች ኤጀንሲ አስታውቋል። በዚህ ዓመት ደግሞ ወደ 80 ሺህ የሚጠጉ ሰዎች ተመልሰዋል። የፓኪስታን ፖሊስ ከአፍጋኒስታን የተተኮሱ
ሞርታሮች በአቅራቢያው ባሉ መንደሮች ላይ እንደወደቁ ቢገልጽም ሲቪል ዜጎች ላይ ስለደረሰው ጉዳት ሪፖርት አላደረገም። ፓኪስታን የግዛት አንድነትን እና የዜጎችን ደህንነት ለማረጋገጥ ሁሉንም አስፈላጊ እርምጃዎች እንደምትወስድ ገልጻለች። የአፍጋኒስታን ጦር በሌሊት እየተንቀሳቀሱ የነበሩ ወታደራዊ ተሽከርካሪዎችንና የከባድ መሳሪያ ፍንዳታን የሚያሳይ ተንቀሳቃሽ ምስል አውጥቷል። እንዲሁም የፓኪስታን ጦር በርካታ ቦታዎች እንደያዘ ተናግረዋል። በሁለቱ ጎረቤቶች መካከል ለወራት ከፍተኛ ውጥረት ተፈጥሮ ቆይቷል። በጥቅምት ወር በደርዘን የሚቆጠሩ ወታደሮችን፣ ሲቪሎችና ታጣቂዎችን ገድሏል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ሁለቱ ወገኖች በዓለም አቀፍ ሕግ መሰረት የሲቪሎችን ደህንነት እንዲጠብቁና በዲፕሎማሲያዊ መንገድ ማንኛውም ልዩነት እንዲፈቱ ጠይቀዋል። ጥቃቱ የተከሰተው በካቡል በተፈጸሙ ፍንዳታዎች ምክንያት ነው። በወቅቱ ፓኪስታን የታጣቂዎችን መደበቂያ ለማነጣጠር በአፍጋኒስታን ውስጥ ከፍተኛ ጥቃቶችን ፈጽማለች። በሁለቱ ሀገራት መካከል በኳታር አደራዳሪነት የተኩስ አቁም ስምምነት ቢደረግም በተደጋጋሚ ተጥሷል። በህዳር ወር የተደረጉ በርካታ የሰላም ድርድሮችም መደበኛ ስምምነት ሊያመጡ አልቻሉም። ባለፈው ሳምንት ደግሞ የፓኪስታን ጦር ቢያንስ 70 የአፍጋኒስታን ታጣቂዎችን ገድሏል። የአፍጋኒስታን የመከላከያ ሚኒስቴር ጥቃቶቹ የሀገሪቱን የአየር ክልልና ሉዓላዊነት የሚጥሱ ናቸው ብለዋል። በቅርብ ዓመታት ውስጥ በፓኪስታን ውስጥ የታጣቂዎች ጥቃት ጨምሯል። ፓኪስታን 660 ሺህ ወታደሮች አሏት። አፍጋኒስታን ደግሞ 172 ሺህ ወታደሮች አሏት። ፓኪስታን ቢያንስ 6000 የታጠቁ የጦር ተሽከርካሪዎችና ከ4600 በላይ የመድፍ መሳሪያዎች ባለቤት ናት። በአፍጋኒስታን በኩል ግን ግልጽ መረጃ የለም። በተዋጊ አውሮፕላኖች በኩልም ፓኪስታን 465 የውጊያ አውሮፕላኖችና ከ260 በላይ ሄሊኮፕተሮች አሏት። አፍጋኒስታን ደግሞ ምንም አይነት የጦር አውሮፕላኖች የሏትም። ያሏት አነስተኛ ቁጥር ያላቸው ያረጁ አውሮፕላኖችና ሄሊኮፕተሮች ብቻ ናቸው። በኒውክሌር አቅም ደግሞ ፓኪስታን የኒውክሌር ጦር መሳሪያ ያላት ሀገር ናት። አፍጋኒስታን ኒውክሌር አልታጠቀችም። በተለይም በሁለቱ ሀገራት መካከል ባለው ጦርነት ድንበሩ ከተዘጋ በክልላዊና ዓለም አቀፍ የንግድና ሕዝብ እንቅስቃሴ ላይ ተጽዕኖ ያሳድራል። የስደተኞች ቁጥር ሊጨምር ይችላል። የአየርና የመሬት ውጊያ ሊቀጥልም ይችላል። የድንበር አለመረጋጋት ሌላኛው ስጋት ነው። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን አርብ ዕለት ከአፍጋኒስታን፣ ከፓኪስታን፣ ኳታርና ሳውዲ አረቢያ አጋሮች ጋር በተለያዩ የስልክ ጥሪዎች በሁለቱ ሀገራት መካከል ስላለው ጦርነት ተወያይተዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ከፊዳን ጋር ስላለው ሁኔታ አስተያየት እንደተለዋወጡ በትዊተር ገጻቸው ላይ አስፍረዋል። በተጨማሪም የተባበሩት መንግስታት የሰብአዊ መብቶች ቱርክ በአፍጋኒስታንና በፓኪስታን መካከል የሚደረገውን ጦርነት ለማስቆም አፋጣኝ የፖለቲካ ውይይት እንዲደረግ ጥሪ አቅርበዋል። በሲቪል ዜጎች ላይ የሚደርሰው ጉዳት በከፍተኛ ሁኔታ እየጨመረ መምጣቱ ስጋት እንደፈጠረበትም አልደበቀም። ይህ ሁኔታ የኃይል አጠቃቀምን ከማባባስ ይልቅ አስቸኳይ የፖለቲካ ውይይት እንደሚፈልግ ገልጿል። በተመሳሳይ ቻይና በውጭ ጉዳይ ሚኒስቴር በኩል በፓኪስታንና አፍጋኒስታን ድንበር ላይ የተፈጠረው ጦርነት በጣም እንደሚያሳስባት አስታውቃለች። ያም ቢሆን ግን ይህ ጦርነት በቀላሉ የሚያበቃ አይመስልም። ሀገራቱ የወታደራዊ እርምጃዎችን ከማጠናከር ባለፈ በመረጃና በፖለቲካ ደረጃም እያካሄዱት ያለው ጦርነት ያንኑ የሚያረጋግጥ ነው። በ2026 ይከሰታል ተብለው ከተለዩ 10 ጦርነቶች መካከል አንዱ መሆኑም ስጋቱን የሚያጠናክር ነው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጀዚራ፣ ፋይናንሻል ታይምስ እና ቢቢሲን በዋቢነት ተጠቅመናል።